እኔ እኮ ልጄን በሰላም ወልዳለሁ አልወልድም ራሱ ስለሌላ ጭንቀት እኮ ነው። በየትኛው ሰዓት ነው እኔ ወንድም ያምረኝ? አንድ ነገር ልንገር፣ ብትማግጥብኝ ይሻለኝ ነበር። በሌላ ወንድ ብትዋካልክብኝ ይቀለኝ ነበር። ገደልከኝ። አንድ አይደለም ሶስት ነው ገደልከኝ። ቂሙን እርሺው ቂሙን ልርሳው ስንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ ላንተ እንኳን በቶፋ በሌላ ሰው ማታምነኝ ሰውዬ ብዬ የምወደውን ለክፉ ቀን የሚደርስልኝን ወንድሜ አልተው። ተሳሪ ሊኖርሽለት ነገር ለልጅሽ አባት ስተቴ ለልጅሽ ስትይ ያስተቴ ያ የሰራሽበት ነገር ነው። እንዴት ልጅሽ ስትይ ነው? ልጅ ስተቴ ነች። ለምን አትረዱኝ? እኔ አንቺን ነው የምፈልገው። እኔ ካንቺ አንቺ ደግሞ ከኔ ሌላ አናለን እስኪ የሚሆን ክለላ ምን ቢሄድ ምን ቢመጣ አውቀዋለሁ አንቺን ብቻ ነው እኔ የምወደው። እሺ ነይ ቁጭ በይ። ኧረ ማሚ አለች። ኧረ በእናትሽ ትልቅ ሰው ከመጀመሩ እንደዚህ ሆናችሁ ያላችሁ በቃ እኔ እኮ እነሱ አሁን ቀለል አልኳቸው። በቃ ሁሉም ተነስቶ እንደቃስ እማ እኔ ቀለል ብለሽ ወይ ደግሞ በሌላ ነገር እንደዚህ ሆነ ነገር እኔና ያንቺ ነገርም እንደዚህ እማ ላይ እንደዛ አይደለም። ታውቂኛለሽ እኔ በቃ ሰናምለው እናንተ አንድ ላይ እንድትኖሩ ካንቺ አንቺ በድሎኛል። አውቃለሁ በድሎሻል እኮ አልበደለሽም ማለት ነው። ለምን እንጣላለን? ለምን የበደለውን ደግሞ ይካስሽ። በቃ አይ በቃ ደና ይቅርታ በላይ ምን አለ ኪዱ እኔ አኗር ሁሌም እኮ ያጠፋል። ሁሉም ተሽኖ አይደል እንዴ? ዛሬ ምን መጣ? እማ በቃ ትዳር አስተቶ የሚያስከ በወንድሙ ጠርጥሮኝ እሺ ብዬ በቃኝ ብዬ ሽማግሌ ሰብስቤ በማግስቱ ጎረምሳማ ስታገለኝ በገዛ ቤት አይደል በገዛ በኔ ቤት እኔ እኮ ልክ ሰራ አላልኩም ኪዱ። በቃ አሁን የክልክ ያለ እሺ የሚያምነው ጠላቱ ቢሆንስ ክፉ የሚያስብለት ቢሆንስ እኔ የሆነ ነገር ቢያደርገኝስ ልጅ የሆነ ነገር ቢያደርጋት ሲያንን ያስባል። የሚያስበው እሱ የኔ መታመን ብቻ ነው። ያን የሚያሳስበው ስንት እኮ የሚያሳስብ ነገር አለ። እኔ እኮ ልጄን በሰላም ወልዳለሁ አልወልድም ራሱ ስለሌላ ጭንቀት እኮ ነው። በየትኛው ሰዓት ነው እኔ ወንድም ያምረኝ? በየትኛው ሰዓት ነው ወንድም መመኝ? በቃ ይቅርታ አልኩሽ። በቃ ይቅርታ በቃ አትቻለሁ አልኩሽ። አንቺን ለማጥረፍ ነው በቃ አንቺ የምታስቢው ከዚህ ቤት ወጥተሽ ምናምን ነገር ከዛ ነገሮች ኖርማል እንደሚቀጥሉ ነው። አንቺ ጋር ነዋ መኖር ችለሽበት ይሆናል ወይ መኖር ስለምትችይበት ይሆናል። ኪያ አንቺ ከኔ ተለይተሽ መኖር ስለምትችይበት ወይም ደግሞ ችለሽበት ወይም እንደዛ ስለምታስቢ ይሆናል። አልቻልኩም። ምንድነው እያልሽ ያለሽ? ኧረ በምን ነገር ወደ ከቤት ለቅቄ እወጣለሁ እያለች ነው። ምን ባለች እኮ እኛም ብለን ይኸው ደከመን። እስቲ ይሄ ቤት አይደለም ምን ማለት ነው? ማለት ታመንበት ቤት ሆኜ አልቀመጥም። ይሄ እኔ ቤት አይደለም። ኪያ መጀመሪያ ነው የሱና የሚጠራጠሩኝ ሰዎች መጥተው የሚፈነጩበት ቤት ነው። የኔ ቤት አይደለም። ኪያ በእልህ ትዳር ነው። እሺ በእልህ እኔ ባለ እና ማን እንደዚህ ነው ሰዓት ላይ ተጠቁት ትዳር በእልህ እኔ እኮ በእልህ አልባልም። በእልህ የሚባል ነገር ላይ እንጂ እሺ ላንሳቱ ሊጠበቅሽ ለዚህ ነው እንዴ? ቶለሚ ቀላል ነገር ከሆነ እኮ ቀላል አድርገሽ አትቻለሁ ያን ሰውም እኮ እንደማይጎዳሽ ጓደኛዬ ነበረ። በቶፋ ጉዳይ በጣም ተጨንቄያለሁ። በቃ ከምልሽ በላይ ተጨንቄያለሁ። ኪያ መተንፈስ አቅቶኛል። በቃ አልቻልኩም። በቃ አንቺም እኮ አልተዋልሽኝ እኮ ኪያ። አንተ ነገር ልንገርህ ደግሜ የምነግርህ ላንተ እንኳን በቶፋ በሌላ ሰው ማታምነኝ ሰውዬ ብዬ የምወደውን ለክፉ ቀን የሚደርስልኝን ወንድሜ አልተወውም። ይሄን እንመልበት። ያንንም ሰው እኮ እንዳመጣ ያደረግሽኝ እኮ አንቺ ከቶፋ ጋር ይሆንሻልሽ ነገር እኮ ነው። ወይስ ከሌላ ሰው ጋር ማይሄድ የሆነ ግን በቃ ምናምን ነገር ስላላሳየኸኝ ስባልግ አየኸኝ። ኧረ እባካችሁ ተው። ምን ሳረጋየኸኝ? ያው በእግዚአብሔር ታውቃለህ ነው አውሩ ትመልካለች አማለገም ሲያለሽ ነው አትቀንዳ ሹለች በይቅርታ ብቻ ይከሰ ነው እኮ ግን በአንዴ እንደዚህ ዘሎ ከቤት ላይ አልሞታው አይደለም። ምን ማለት ነው? ኪያ ውለታው አይደለም። ነፍሰ ጡር ነኝ። ነፍሰ ጡር መሆኔን አውቆ ነው እንዲህ እየሆነ ያለው። ስለዚህ ነፍሰ ጡር ሆንኩና የምሄድበት አይደል? ነፍሰ ጡር ሆንኩና መስራት አለብኝ። ታዲያ ምንድን ነው አማራጭ? ለምን ነው አንቺን ነው ማውቀው። ኪያ ተይ ግን ተይ። የትም ማውቀው ልጄ ነው። እኔ አንቺን ነው ማውቀው።
ከአንቺ የሚቀርም ነገር ምንም የለም። ከሁሉም በፊት እኔ ይኸው በእናቴ የምልልሻለሁ ኪያ፣ አንቺን ነው የማውቀው። አሁንም የማውቀው አንቺን ነው፣ ነገም የማውቀው አንቺን ነው። ሌላ ነገር ሁሉ ግራ ገባኝ ኪያ። ቅጂ የማውቀው ነገር የለኝም ከአንቺ ውጪ። ልዩት እያንዳንዱ አካል ላይ እያንዳንዱ ሴንቲሜትር ላይ ኪያ እንዳትመልሹ ዝም በይ አትስፋ እንዳትመልሹ። ከኔ ጋር ነው የምትጣለው ዛሬ። ለነገሩ ከዚህ ቤት ማባረር አንችልም። እንደፈለገ ያደርግሽ ግን አትገቢው። እሺ ማ ጎበሳ ኪያ ምን እናርጋችሁ? እኔም እኮ በቃ እኮ ተረጋጊ። መጀመሪያ ረጋ በይ። እሺ ቁጭ በይ። በስሜታዊነት ታሪክ ነገር ይቆጭሻል። እየለመንኩሽ ነው ኪያ እግዚአብሔር ወይ ኪያ፣ እየለመንኩሽ ነው። እሺ አጥፍቻለሁ አልኩሽ እኮ አጥፍቻለሁ። ኪዩ እባክሽ በፈጠረሽ በቃ እሺ አጥፍቻለሁ። ሳልቆርጥ በፊት ብትኖር ኖር ጥሩ ነበር። የዛኔ በምለምን ሰዓት አናርተው ፍቅር ላይ መቁረጥ የሚባል ነገር አለ። ምንም የሚባል ነገር አለ። ብቻ ሳይሃለሁ እኔ ብቻ ሳይሃለሁ። እሺ መሰባበር ምን እንደሆነ ባፈቀሩ ሰው አለመታመን ምን እንደሆነ የፍቺውን ወረቀት ባትፈርም እንኳን እኔ ብቻ ሳይሃለሁ። ያንተ ፊርማ አያስፈልግም። ችግር የለውም። ካናዳ ስሄድ እኮ እና አዲስ እኮ ሌላ ሰው ነው የምሆነው። ተረዳኸኝ? እንዳርዱ ነው የምትፈልጉት? እንዲህ እኮ በአንድ የሚወሰንበት ነገር አይደለም እኮ ትዳር እኮ ትንሽ ማሰብ ያስፈልጋል። አንድ ድል ስጭ፣ በቃ አንድ ድል ብቻ። ከዚህ በኋላ ሁለተኛ አይነት ነገር ካለ አንድ ድል ቂሙን እርሺው ቂሙን ልርሰው ስንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው የኖሩን ፈተና ምንም አይነት እድል አልሰጠህም አኗር። እሺ እኔ ፎታ እኔ ነኝ ማልቀስ ያለብኝ እኮ ኪያ። እሺ እኔ ነኝ ማዘን ያለብኝ እኔ ነኝ ጥፋተኛው። እኔ ያለው በደለኛው አንቺ ለምን ነው የምታለቅሽው? እሺ ይቅርታ አልኩሽ፣ በቃ አጥፍቻለሁ፣ በደልኩሽ እኮ አልኩኝ እኮ። እኔ አንቺን ነው የምፈልገው። እኔ ካንቺ አንቺ ደግሞ ከኔ ሌላ አናለን እስኪ የሚሆንን ከሌላ ምን ቢሄድ ምን ቢመጣ አውቀዋለሁ። አንቺን ብቻ ነው እኔማ የምወደው፣ አንቺን ነው እኔማ የምወደው። አንቺን ነው የምፈልገው ኪያ። ፈልጋታል። እኔም ወጣኝ ከኔ ጋር ቁጭ ጨረሰ። በፍጹም እንደዛ ከኔ ጋር ቆይኝ ኪያ፣ እንደዛ አይሆንም በፍጹም። ነገርኩሽ እኮ ግማሽ እድሜን የማውቀው አንቺን ነው። አስወጣኝ አልኩት፣ ለመንኩት። እሺ አጥፍቻለሁ በቃ። እሺ ከይቅርታ በላይ ምን አለሽ? ለይቅርታ ካመሰግናለሁ። እሺ እወድሃለሁ ትይኛለሽ፣ አፈቅርሃለሁ ትይኛለሽ። ለእኔ ብዙ ነገር ከፍለሻል። እሺ ጥፋት የሚቀርብ የመጨረሻው ነው በቃ። ይሄ እኔ ቆሜያለሁ አይደል? ለአንድ ጊዜ ብቻ በቃ ለአላብለሽ የመጨረሻውን በቃ አድርሱ። ጥፋቱን ይቅርታ እየጠየቀሽ ሶስት ሽማግሌ ሰብስቤ እናቱን ጠርቼ ሁሉንም ሰው ጠርቼ ከወንድሙ ጋር ይለያይ ከኔ ጋር ይለያይ ትዳር አይበተን ብዬ በሰበሰብኩት ማግስት ጎረምሳ እንደቶ ከኔ ጋር ምን ላደርግ? እሺ ምን ላደርግ? መውጣት የሌለብኝ ለምን እርጉዝ ስለው ይሄን አውቃት እኮ ነው ብላችሁ ማስላችሁ ቁጭ በይ የምትሉት። እዚህ ቤት እውነት እንድኖር ትፈልጋላችሁ? እውነት እንደዚህ ሰው ልታመን እየቀረብ ነገ ደግሞ አንድ ጎረምሳ አይደለም ሁለት ጎረምሳ ያመጣልኛል። ቆይ የት ትሄጃለሽ? የት ትሆኛለሽ? እሺ ንገሪኝ።
ካለብኝ እሺ ነው። አትወጣም። እኔ ነኝ የምወጣው። እዚህ ስለ አንተ ብትወጣ እኮ አንተ ብትወጣ ምን ይሞታል? ሁለት ቤት ሰው ቤት ባዶ ይሆናል። ችግር የለም። እንደፈለክ ማለት ነው። አሁን ላይ እባክሽ ቅርታ ኪያ አናት ኪዮ እንደዚህ ታለ ለምንም ነገር በዚህ ደረጃ ለምንም ኪያ ተረዳኝ። እሺ እሳሳታለሁ። የምታውቂው ስተዴን ነው አይተሳሳት። እስከ ዛሬ ብዙ ነገር ስትሳሳት የምትሳሳተው በእኔና ባንተ ላይ አይደለም። እሺ ላንቺ አይደለም። በእኔና ባንተ ላይ አይደለም። ብዙ አትፍታል። አንድ ነገር ልንገር፣ ብትማግጥብኝ ይሻለኝ ነበር። በሌላ ወንድ ብትወከልክብኝ ይቀለኝ ነበር። ገደልከኝ። አንድ አይደለም ሶስት ነው የገደልከኝ። በወንድም ስትጠረጥረኝ ገደልከኝ። ለሰው ሁሉ ጠርጥሬያታለሁ ብለህ አደባባይ ስታስጠኝ ገደልከኝ። ሶስተኛ ዱርዬ አምጥተህ ማንም በሌለበት ከሌላ ወንድ ጋር ልትወሰልት ትችላለች ብለህ አስበህ ለሶስተኛ ጊዜ ወንድ ስታመጣ ከሶስቴ በላይ መሞት አልችልም። ከሶስቴ በላይ እኔ ምንም ልሆን አልችልም። ሁሉም ጥፋቶቼ ናቸው። እሺማ በሶስት ነው ነገር የሚያበቃው። እሺ እኔ ትክክል አይደለም። ሶስት ነው በቃ እኔ በቃ አሁን አንዴ ብቻ ነው። አሁን ከዚህ በኋላ ካደረገ እኔም አልገባበትም በእናንተ መሀል። በቃ ያ ለምን ልጅሽ ነው እማ ባላ እኔ ለሱ እናቴና ብቻለሁ እማ ባላ አንቺን አልጣሽ። በቃ አንቺ ላጣሽ አልፈልግም። እኔ አንቺ ነሽ የምታረግሽኝ ነገር አንቺ ነሽ እናቴ። እኔ ከሱ ጋር ብጣላ አንቺ ቤት አልቀርም፣ እመጣለሁ። እሑድ እመጣለሁ። እኔ ቤት ይሄን ቃል ገባልሻለሁ። ከሱ ጋር ብትያይ እማ ተይ በቃ ያሻትቻለሁ አልኩሽ እኮ ላጠፋው ነገር ሌላ ነገር የምታገባት ወይ ደግሞ ለሌላ ሚስት ባህሪን አስተካክለው። ለአንቺ ምን ከዚህ በኋላ ምን እንደያደርግ ያገባል ሌላ አንቺ ነሽ ኡቲኪያ አንቺ ሌላ ማቆዋ ነው የሚለኝ አንቺ ሌላ ማቆዋ ባህላማ በቃ ለምንኩሽ ለእናንተ ለምንኝ ፍቅርንም ሲጀምረው ህይወትንም ሲጀምረው ከአንቺ ጋር ነው የጀመርኩት። ኪያ አንቺ ናት ሲኖር ይችላል ብለሽ ታስቢያለሽ? እሺ ለማን ነው የምትይኝሽ? ለራስህ ለራስህ እኔ ለራስህ ለአንተና ለሚያስጠላው ባህሪ ትተውሃለህ። ለአንተና ቅናት ላታበል ጭንቅላት ከዚህ በኋላ ይሄን ባህሪ ያስተካክላል ኪዩ። እሺ እኔ እሺ መጥፎ ሰው ስለሆንኩ ለልጅ እነግራታለሁ አባትሽ ኢትዮጵያ ነው የሚኖረው እላታለሁ። 3 ዓመት 4 ዓመት ሲሆን መጥቶ ማየት ይችላል። የትም ደህና ሆነሽ ልትቀመጥ አትንኪያ። ፓስፖርት አለክ ልጅህን መጥቶ ማየት ትችላለህ። እኔ ልጅህን አልከለክልህም። ምን ያህል ጥሩ እሺ እኔን እኮ እሺ ተይኝ እሺ ምን አባቴን ከባረ ይኖረኛል ሰጭቶሽ አዎ እና ክትትላለሽ ታውቂያለሽ ደግሞሽ ይሆናል ምናልባት ምናምን ነገር ሁሉ ፈጣሪ እስከዛሬ ወዲያ ትቀመጣለች ተብሎ አልታሰበም። ትሞታለች ተብሎ ነበረ ያለው ስራ ነው። ወዲያ ተቀመጣለች ማናዳ አይደሽም አሁን እየተመኘሽ ያለሽውን ህይወት ወይም ደግሞ ትክክል ህይወት ይጠብቀኛል ብለሽ የምታምኚው የምጠብቂው ህይወት ምን ያህል ደህና መሆኑ ምን ያህል ሴት መሆኑን በምን አወቅሽ? ኪያ ምናልባት ምናምን ነገር እዚህ እኮ ምን ብለው ሽሯችን ይሻላል ይሆናል እኮ ኪያ ምናልባት እዚህ የሆነ እሱ ምናልባት እኮ ሊያስመኝሽ የሚችል ህይወት ይሆናል። እዛ ተድላ እዛ የሆነ ነገር የምትይው ህይወት ኪያ የወንድ ልጅም ግፍ አለው። እንደዚህ ተንበርክኮ እየለመነሽ ቢያሻል ኪያ ተንበርክኮ እየለመንኩሽ ለወንድ ልጅም ግፍ አለው። አጥፍቻለሁ አልኩሽ እኮ እሺ ይቅርታ በለኝ ምን አለ ይቅርታ አልኩኝ እኮ ኪያ ለአንዴ ብቻ እኔ ምን አሁን እኔ ራሴ ደና ሁለተኛበት ነው በእናንተ ማለት አልገባም። ያሁኑን ብቻ አፉ በይ በቃ ያሁኑን ብቻ ያንዴ ብቻ ለመጨረሻ እሱ ከስንት ማረከ ከዚህ በኋላ እማ ነግሬሻለሁ እኮ አይደል እዚህ ቁጭ ብዬ አንቺን ይቅርታ ለማለት ነው ቁጭ ብዬ ያሉት ስተቱን እኮ ሰርቻለሁ እኮ አልኩሽ። ስተቱን አላመንኩም በቃ ምና አሁን እንደሚቆርጥ ስታውቅ ስተት ነው ማለት ይገባክ እኔ ለማስቆየት አውስተት እንደሆነ ገባክ። ልክ ሁሉም ሲሄዱ ደግሞ መልሰህ ጥፋተኛ ነሽ ትለኛለህ። እንደዛ ነው የሚቀጥለው። በቃ ቻኮልኩ ልጅነት ያዘኝና ቶሎ ትዳር ውስጥ ገባሁ። ያ ደግሞ ስተት ነው ለሱ ቀጠው ልጄ ግን ስጦታዬ ናት። አንድ ምልህ ነገር በፍቅር ይዣለሁ። እሺ ሶፊያን ነገር በላቸው። እኔ ምንም ደከመኝ በልጅ ኧረ ኪያ እንደዚህ ተንበርኮ እየለመነች ተይ እንጂ ምን እየሆንሽ ነው ያለሽው? በልጅ እኔ ቀደም በልጅ ይዣለሁ። እሺ እኔ በፍቅር በልጃችን ልበልሽ። እሺ አትሽኛት እንጂ እኩል ባሉ የምትሰጥሽ ከሆነ እኔ እንደሚሰማኝ እኔ እንደማፈቅራት እንደምወዳት ታውቂያለሽ። አንቺን የምወድሽ አንቺን የማያፈቅርሽ እኔ ያህል እንደማፈቅራት ታውቂያለሽ። ከልጄም ከአንቺም አትለይኝ። የቤትሽ ነው ኪያ ይሄ ቤትሽ ነው ኪያ ከልጅ አለኝ አንቺ ልጅሽበት ከልጅ አለኝ እስከምትወለድ ድረስም በቪዲዮ ኮል ከፈለኩ ማየት ትችላለህ። አስፈላጊ ከሆነ ሰምተኛ አስፈላጊ ከሆነ መተታታለህ። እኔ ሀገር ቤተሰቤ ልጠይቅ ስመጣ
ኪያኔ የማጣት ፍርሃት ከምንም ነገር ተሰምቶኝ አያውቅም። ስለምንም ነገር ምንም ነገር አጣለሁ ብዬ ፈርቼ አላውቅም። ምንም ነገር ከሰው እጅ ለምኜ አላውቅም። ኪያ ምንም ዛሬ የምትልክ አንቺን እየለመንኩሽ ነው ኪያ። ልክ እንደ ትናንታችን ኪያ አንተ ልክ እንደ ትናንታችን ሁሌ ስታጠፋው ሁሉም ይቅር ባይልክ ይቅር እላለሁ። ያ ነው ያላስተማረው ለፍቅራችን ኪያ ኮላ ነው ያላስተማረው። አሁን እኔ ይቅር ሳልልስ ጋር ዛሬ ለቤታችን ብለሽ ታረጊዋለሽ ኪያ እኮ ዛሬ ለቤታችን ስትይ ታረጊዋለሽ ኪያ። ቤት የለኝም ለፍቅርሽ ስትይ እስከ ዛሬ ለኖርሽለት ነገር ለልጅሽ አባት ስተቴን ለልጅሽ ስትይ ያ ስተቴን ያ የሰራሽበት ነገር ነው። እንዴት ልጅሽ ስተቴን አትባላለሽ? ልጅም ስተቴን ነች። አረ ፍጥረሽ በጣም ከባድ ነው። ልጅ ከባድ ወስተቴ ነው። በህይወቴ ሁሌ ቢሆን ሰው በፍጥረሽ ኪያ ዋክሽ እሺ፣ እንዴት አልናደድ? የፍቺ ወረቀት ምናምን በአንድ ቀን አይሰራም። በአንድ ቀን ሁሉ ፕሮሰስ አድርገሽ እንዴት መጣሽ ልበል? ከ3 ከ4 ወር ቀድሞ የተሰራ ነገር ከሆነ አጥፊሽን የትኛው ጊዜ ያኔ ሰላም የነበረንም ጊዜ የፍቺ ወረቀት እያስተካከልሽ ነበር ማለት ነው። ቪዛውንም አልቀደድኩትም ስትይ ኪያ አይደለም ቪዛውንም አልቀደድኩትም ምናምን ነገር ስትይ ያኔ የብሩክንም ጉዳይ አልጨረስሽም አላስተካከልሽም ነበር ማለት ነው። ስለዚህ እንዴት አያናደኝ? እሺ አትናደድ፣ ችግር የለም። እንዴት አልናደድ? አንተ እንኳን መናደድ ሊያምርብህ እኔም አልተናደድኩም። እኔም ማበሬ ነበረብኝ። ተሳስቼ የማይሆን ሰዓት ብቻ ቤተሰቤ አልሐምዱሊላህ ወደዚህ ሃይማኖት የመጣው በአንተ ቢሆን ያለ እድሜ በመማሪያ ሰዓቴ ጓደኞቼ በሙሉ ገና ኮሌጅ በሚማሩበት ሰዓት እኔ ልጅ አርግዤ ቁጭ አልኩት። እኔም አልተናደድኩም። እንደዛም ሆኜ ሳልታመን በገዛ ወንድሙ በገዛ ጓደኛዬ ወንድሜ በምለው ሰው በተለያዩ ጎረምሳ ትወሰልታለች አትወሰልትም እየተባልኩ የምታየው እኔም አላበድኩም። እስከ ዛሬ ችግራችን ሰው ነበር። አሁን ግን ችግራችን እሱ ነው። አሁን ግን ችግራችን የእሱ እምነት ማጣት ሆነ። በእኔ ሁሌም ነው የምልሽ አንዋር ይወደኛል፣ ግን ደግሞ ፍቅር ብቻውን በቂ አይደለም። አንዋር እምነት የለውም ለኔ። የሆነ ሰዓት ጥዬው ምበን ይመስለዋል። ይቅርታ አልኩኝ እኮ ይሄውን የተሸነፈ ያለው እኮ ተሸነፍኩ አልኩሽ። እሺ ይቅርታ አልኩሽ እኮ ሁሉንም ነገር እኮ አልኩሽ እኮ ቆረጥኩ ነው እማ ታናግሪያት። እኔ እኮ ያምንም ታመጪ ወላሂ ናምጪ ዛሬ እኔ ራሴ በአላ ያለ ጀለምሽ ነው። እኔ አልፈልግም። እኔ እንዳጣሽ አልፈልግም። ኪያ እዚህ ስትኖሪ ነው ደስ የሚለኝ። እኔ ኪያ በአላ እያለመንኩሽ ነው። እኔስ ምን አለኝ ብዬ እመጣለሁ እዚህ። ኪያ ለምን ረጋ ብለሽ አታወሪም? እሷንም እያወራች አረ ኪያ እኔ አራት ሊስት ስሚል እባክሽ። ምን አድርጌሽ ነው ብለሽ ወደሻል? እኔ ምን አደረኩ? ለኔ ብለሽ አትሸነፊም? ኪያ ወደታለሽ በቃ እባክሽ ለኔ ስትይ ተሰለፈሽ። እሺ በቃ ከዚህ በኋላ ከደገመ እኔም ራሴ ጣልቃ አልገባም ብዬሻል። በቃ ይቅርታ አልኩሽ። ይሄው ማን አለሽ ነው? እሺ ይቅርታ ነው ምን አለ ኪዩ እየለመንሽ ይኸው ቤተሰብ ማቆማ እየለመንሽ በልጃችን በፍቅር ብዬሻለሁ። ይቅርታ ሻንጣውን አውርጂልኝ ኪዩ በፍቅርሽ ሄው ጻይስቲ ስቴይኩ አኖር ያ እኔ እውነት አማራጭ ወላሂ ወላ አፎን ማለት ነው። ለምን መሰለሽ እኔ ልቀሽኛል በቃ ማለት ነው። ይሄ ተመላሽ እናንተ ጋር በቃ አብሬ ቡና መጠጣት ስጠሩ ስመጣ ምናምን ቀለል አልኩብሻል ነው ቀለልኩባችሁ። በቃ በመሬት ስጠራ እመጣለሁ፣ በአንቺ ስጠራ እመጣለሁ። በቃ እኔው ቀላል ነገር ሆንኩባችሁ። እንደ ትልቅ ሰው ልታዩኝ አልቻላችሁም። እኔ በታዘብና ትዳርሽን ትተሽ ሂዳት እየለመንኩሽ እኔ እኮ ጥፋተኛ እንደሆነ አመኛለሁ። ራሴ ልጄ ጥፋተኛ ነው ያልኩሽ ማለት ነው። ጥፋተኛ ነኝ ያልኩሽ ይቅርታ አልኩሽ ይወርሻት ሂያ እንደዚህ በቃ መጨረሻው እንደዚህ አፈራሽ። የቅናት መጨረሻው እንደዚህ ነው። ትዳር እንደረተ ነው። በቃ ደህና ሴት ይዋጣ
አሁን እንደምን ብለህ እንዳትንገብኝ እንዳልኩህ መልስ እኔ ምንም ማድረግ አልቻልኩም። እኔ እኮ እንደዚህ የሚያደርጉኝ አውሬ ያደረጉኝ እኮ እነሱ አውሬ ነው። እማ ምን ላድርግሽ? ሰውን ከማፍቀር ህይወቱን ከመስጠት በላይ ምን ሊያደርግ ይችላል? ህይወቴን አልሰጠኋትም። ያልተገባ ቅናት አበዛህባት። ያልተገባ የማይሆን ነገር ስተፈጠረ በእኔ ቦታ ቢሆን ሁሉም ሰው እንደዚህ ሊያዝን የሚችልበትን በምን እንደምትመልሳት እንዴት ተብሎ እንደምትመለስ አላህ ይወቅ። ምን ይገጥማታል ምን ይደርስባታል ብለን እንግዲህ እንዴት አድርገን በምን እንደምናገኛት እንዴት እንደምናያት ማለት ያለች ከተረጋጋች ደግሞ እስቲ ሶስት አላት እንደምን ብለህ ተንበላትሻል ማለት እኔን እንኳን እንዴ ያለችኝ እኮ ያለችኝ ለኔ ራሱ አሁን ቅናቶች ይሄ ነገር እንደሚፈጥሩ ማወቅ መቻል ነበር። ይሄ ነገር ሀፕን እንደሚያደርግ ከጭኝም ማቆማችንም ልክ ናት። ኪያ ባይዘው አንዋር ልክ ናት። ሁሉም ሰው በእኔ ይፍረድሽ ኖ በእኔ ይፍረድ። እኔ ላይ እየተደረገ ያለውን ነገር አታውቂም? እኔ ላይ የሆነውን ነገር ያለውን ነገር ማንም አይረዳኝም። ጥርጣሬዎች ከአቅም በላይ ሆኗል። ቅናቶች ምን አይቼ ከመሬት ተነስቼ እብድ ነው የምመስልሽ? በምን የምናገራቸው ነገሮች ሁሉ ስሜት አይሰጡም። አሁን ግን በቀደም የሰራው የእብድ ስራ ነው። አሁን የእብድም አይሰራም። አሁን ጎረምሳ ቅቶ ሚስት መሰለል ቤት ውስጥ እብድም አያደርገው። እኔ ከየት እንዳመጣሁ አላውቅም። በምን አንቺ አንድ ቀን ባለቤትሽ ከሆነ ሴት ጋር አይተሹ ከሱ ጋር ብዙ ነገር ላይ ያልደረሳችሁ ምንድን ነው ያየኸው? የተለየ ነገር አይተሃል? ምን አይተሃል? የተለየ ነገር ኪያ ናት። ነፍሰ ጡር ናት አይደለ? አንዋር ኪያ ናት እኮ ሌላ ሰው አይደለም። ጉዳዩ እኮ የልጁ ጉዳይ እኮ አይደለም። ልጁንማ ስኔ ነው የላኩት ጓደኛዬ ነው እኮ አልኩሽ። ምንም እንደማያደርጋት ቀድሞ ማቅ ነበረ። ታዲያ እሷ ደግሞ ምን እንደማያደርጋት በእርግጠኛ አይደለችም። የማታውቀው ሰው በላው እኮ ለዚህ ይቅርታ እኮ አልኩኝ። ይሄ በይቅርታ የሚታለፍ ጉዳይ አይደለም። ያልተጫንኳትም ለዛ ነው። በምንም ተአምር ይሄ በይቅርታ ይታለፍ። ልቧን ሰብረዋል። ልክ ናት። በቃ እምነት ነው ትዳር ላይ ቆይ የሚችለው አይደለ? ያ ነገር ተሰብሯል በመሃላችሁ። የኔ የተሰበረው ልብ አይታይም። እኔስ በገዛ ወንድሜ በምለው ሰው ጋር እጅግ በማከብረው በአብሮ አደጌ ጋር ህይወቱን በሚሰጠኝ ሰው ህይወቴን በምሰጠው ሰው ትናንትና ስለ ፍቅር ከሚያወሩ ሰዎች ጋር ምናምን ነገር እዚህ ጋር የማይሆን ነገር ነው ያየው። ትናንትና ለአኑ ብዬ ነው የተኩሽ ካለ ሰው ጋር እንደዛ ሲሆን እያየው መኝታ ክፍል ኮሊደሬ ላይ ቤቴ ላይ ውጪ ወጣስ አሁንም ጥርጣሬ ላይ አኑ ቆይና እማ የሆነ እንትና ፈላጊልሽ እጄ ማናገራቸው ሰዎች አሉ። አሁን ወዴት ነው የምትሄደው? ምንድን ነው የምታናገራቸው? ምን ጠበቃ ከሰስኩ ነው አይደል ያለችው? ገና እኮ ነው በሂደት ላይ ነው። ገና ቆይ እሺ ዛሬ ትናንት ነው ከቤት የወጣችሁ አይደለም ነው? እሺ ቃል በቃል መልሽልኝ። የፍቺ ወረቀት ከዛሬ 4 እና 5 ወር በፊት ሰላም ባለበት ጊዜ ጀምረው ካልሆነ ከየት ሊመጣ ይችላል? አጥፋኝ ተኝታ ለኔ ክስ ያዘጋጀሽ ነበር ማለት ነው። እሺ በምን ይመልሽ? እሺ የኔስ ብቻ አሁን ነገር የኔ ስሜት አቻቀደምች። እሺ ምን ማለት ነው? ለዚህ መልሽልኝ። እሺ በአንድ ቀን የፍቺ ወረቀት ባለቤትየው የት አለ? ሚስትየው የት አለች? ይሄ የጋራ ትዳር ነው አይደል? ጉዳዩ ምንድነው ሳይል እብድቆ አይደለም እኮ ህግ እኮ እንደኛ ዝም ብሎ በዘፈቀደ የሚደረግ ነገር አይደለም። ስለዚህ ከ4 እና ከ5 ወር በፊት አጥፋኝ እንኳን ተይታ ካናዳ ሄዳለሁ ቪዛው አልተቀደደም ማለት ሰማሽ? ያ ቪዛ ያልተቀደደው ምንድነው? ያልተቀደደው ቪዛ ማለት ነው ከብሩክ ጋር ልትሄድበት የነበረው ቪዛ ከ10 ሰው ጋር ጠረጠረኛለህ ትላለች። አሁን እየሰማኝ አይደለም። የሷን ልብ ሄድና ይቅርታ ጠይቃትና መልሳት ኪያን ኪያ እዚህ ነው ምን ያለባት አይኑ ሄደ በትነሳት ጥፋት ጋር ይቅርታ መጠየቃት ትመጣለች። አሁን ምን ያክል እንደምትወዳት እኮ አውቃለሁ። እሷ ምን ያክል እንደምትወዳት አውቃለሁ። ነገር ቢጨመር ነገር ላይ አሮቹ ብቻ ነው ያፈረሷት። እሱን ተወና ይቅርታ ጠይቃት የሆነ ልቦናሽን ይመለስናል። አሁን እንደዚህ ብትሆን እሷን ከማፍቀር እንደሆነ አውቃለሁ። እሷን ከመውደድ እንደሆነ አውቃለሁ። እሱም ያንን ታውቃለች። እርግጠኛ
እርግጠኛ ነኝ ሄደህ የእውነት ጥፋት ገብቷት እግሯ ላይ ብትወርቅ አሁን በእግዚአብሔር ሰማይ ጥርጣሬዎችን ለጊዜ ተዋቸው። ጊዜ አሁን ትዳር እስከሚመለስ አሁን እባክህ ትዳርን በእንደዚህ በተራ በጥርጣሬ አትጣው። አሁን በተልካሻ ነገር አትስጥ። የከፈልክበት ትዳር ነው አይደል? ከትዳር በላይ ናት ኪያ ማለት ነው። ዋናዋን እንደገና እንደማንኛውም ባለትዳር እንደማንኛውም ተራ ሴት አይደለችም ኪያ። እንደ ቀልድ ላጣት የምችላት ሴት አይደለችም። እሷ የሚሰማት ስሜት ስላረገዝኩ ነው፣ ሃይማኖቱን ስለቀየርኩ ነው ትላለች። ግን ከዛ በላይ ነው ነገሩ፣ በጣም ከዛ በላይ ነው። እኔ አይደለም ልጄን አርግዛልኝ አይደለም ሃይማኖቷን ቀይራልኝ ትናንት ምንም ባልነበረበት ሁኔታ እንኳን ልክ የነበረውን ነገር ከአንቺ የሚደበቅ አይደለም ታውቂያለሽ። ማንም ሰው ሳይደርስልኝ ሲሰቃይ ስሙን የነበረውን ነገር እኔ እና ነው የማውቀው። አይደለም አሁን አይደለም ፍቅርን ላይ ቀኖች እየቆጠርኩ ባለሁበት ቀን ይቅርና ማንም ሰው አይረዳኝ። እኔ ማንም ሰው አይረዳኝ። ማንም ሰው እሺ፣ ወዴት ነው የምትሄደው? እንዳረጋት ፈልጎ ያውቃል።